ዲያብሎስ ነው አሉ። ነብይ ነውም አሉ። የአንድን ግዛት ፍላጎት ማጠፍ የሚችል ሰካራም ገበሬ እንደሆነም ተናገሩ። ነገር ግን ስለ ራስፑቲን አንድ እርግጠኛ ሊሆኑ የሚችሉበት ጉዳይ ነበር። ግሪጎሪ ራስፑቲን ለመሞት ፈቃደኛ ያልሆነ ሰው ነበር። ሕይወቱ ልክ እንደ አውሎ ንፋስ ነው። ከቀዝቃዛው የሳይቤሪያ መሬት በመነሳት ወደ ሩሲያ ንጉሳዊ ቤተሰብ መኝታ ቤቶች ድረስ የዘለቀ በሚስጥራዊነት፣ በማታለል፣ በፍርሃትና በደም የተሸፈነ ታሪክ ነው። ይህ በጣም እንግዳ የሆነ ሰው በማንም የማይቻል ታይቶና ተሰምቶ የማይታወቅ ታሪክ ነው። ጠላቶቹ እንኳን ከተኮሱበት፣ ከመረዙት፣ ክፉኛ ከደበደቡትና በስቃይ ካጠመቁት በኋላ አሁንም ደጋግመው ተመልሷል ይሉ ዘንድ ተገደው ነበር። እውነታው እጅግ የተወሳሰበ ነው። እንዲሁም እጅግ አስፈሪ እውነታ ነው። መኖር ያደግሞ ሰው በሕይወት እስካለ በታሪኩ መካከል ነው። ምናልባት ሞት በራሱ መጨረሻ ሳይሆን መካከል ሊሆን ይችላል። በጭንቀት ዓለም ውስጥ አዲስ ነገር ፍለጋ እንባዝናለን። መልካም ሰው በሕይወት እስካለ በታሪኩ መካከል ነው። አንድ ቀን ያበቃል የሰው መንገድ። የሳይቤሪያው ተኩላ ግሪጎሪ የፊሞቪች ራስፑቲን የተወለደው በ1869 በቀዝቃዛውና ባዶ በሆነው የሳይቤሪያው ፖክሮቭስኮይ መንደር ውስጥ ነው። ስፍራው ቀናት ጸጥ ያሉበት፣ ጨካኝ ክረምቶች የሚፈራረቁበትና ሕይወት በአንድና መተኪያ በሌለው ሕግ የምትተዳደርበት ቦታ ነበር። ያም ሕግ ራስን ማትረፍ ይባላል። ከመጀመሪያው ጀምሮ ራስፑቲን ጤነኛ የሚመስል ሰው አልነበረም። ትኩር ብሎ ይመለከት ነበር። አመለካከቱ ሰዎችን ከመረጋጋት የሚያውቅ፣ የሚያስደነግጥ፣ ወደ ኋላ እንዲመለከቱ የሚያደርግ ነገር ግን በሆነ መንገድ ወደ ታዛዥነት የማጥመቅ ጠባይ ያለው አስተያየት እንደነበር ይነገራል። የመንደሩ ነዋሪዎች የሰዎችን ውስጥ ማየት እንደሚችል እንዲሁም ነፍስን የመስረቅ አቅም እንዳለው ተናግረዋል። በአስራዎቹ ዕድሜ ውስጥ ያለ ነበር ዱራዊ ወደሆነ የአኗኗር ዘይቤ የገባው። ይጠጣል፣ ይደባደባል፣ ፈረሶችን ይሰርቃል፣ ይያዛል፣ አምልጦ ይሸሻል። ይህንን የኑሮ ዘይቤውን የተመለከተ ሰው ሁሉ ይህ ግለሰብ እንደ ማንኛውም አደገኛ ወንጀለኛ ሌላኛው የሳይቤሪያ ወንጀለኛ እንደሚሆን ያስብ ነበር። ነገር ግን ሁኔታዎች ተለዋወጡ። በ20ዎቹ ዕድሜ ውስጥ ራስፑቲን ራእይ እንዳየ ተናገረ። ራእዩም አይነ ስውር የሚያደርግና የሚያቃጥል ድንግል ማርያም የተገለጠችበት ራእይ መሆኑን ገለጸ። በዚህ ምክንያትም ሁሉን ነገር ጥሎ ሚስቱንና ልጆቹን ትቶ እንደ ቅዱስ ተማላይ መንገደኛ ሰው ሩሲያን አቋርጦ ተጓዘም። በጎተራ ውስጥ ይተኛ ነበር። ምግብ ለምኖ ተመገበ። ለሰዓታት ያለመታከት ጸለየ። ከማያውቃቸው ሰዎች ጋር ተነጋገረ። እጆቹን በህመምተኞች ላይ አኖረ። ሰዎች በሹክሹክታ ይህ ሰው ይፈውሳል ሲሉ ይደመጡ ነበር። ጉዳዩ ስነ ልቦና፣ እምነት፣ የመማረክ ችሎታ ወይም እብደት ሊሆን ይችል ይሆናል። ነገር ግን ራስፑቲን እጅግ ኃይለኛ ወደ መሆን እየተንቀሳቀሰ ነበር። የህመም ስጦታ ራስፑቲን ልዩ ተሰጥኦ ነበረው። የልጆችንና የሴቶችን ስቃይ በሆነ አይነት ሂፕኖቲካዊ ተሰጥኦ ማረጋጋት ይችላል። የሰው ልጆች ኃጢአት በህመም በኑዛዜና እጅ በመስጠት ሊጸዳ እንደሚችል ያምን ነበር። ለሌሎችም ይህንን አሳምኗል። አንዳንዶች ቅዱስ ብለው ይጠሩታል፣ ሌሎች ደግሞ አማላይ አጭበርባሪ ነው ይሉታል። ነገር ግን ስሙ እንደ ሰደድ እሳት እየተዛመተ ነበር። በ30ዎቹ አጋማሽ ላይ ራስፑቲን የኢምፔሪያል ሩሲያ ልብ ወደ ሆነችው ሴንት ፒተርስበርግ ደረሰ። ሴንት ፒተርስበርግ የቤተ መንግስቶች የአልማዝና የበሰበሰ ፖለቲካ መገኛ ቦታ ነበረች። ሲገባ ጨርቅ ለብሶ ነበር። ረጅም ጢም አለው። የላብና የመሬት አፈር ሽታ ከላዩ ላይ ይተናል። አይኖቹ እንደ ተኩላ አይን እሳት የሚንቀለቀልባቸው ነበሩ እና በሆነ መንገድ ሰውየው በትክክል የሚመጠን ሰው መሆኑ እንዲሰማ የሚያደርግ ጉልበት ነበረው። ምክንያቱም የሩሲያ ልሂቃን መንፈሳዊ ምስጢሮችን ይወዱ ነበር። በጊዜው የዛር ፍርድ ቤትም ተስፋ ቆርጦ ነበር። አንዳች ተአምር ይፈጠራል የሚል ተስፋም አልነበረውም። በሩሲያ ቤተ መንግስት ውስጥ አሌክሲ ሮማኖቭ የተባለ አንድ ልጅ ይኖር ነበር። የንጉስ ኒኮላስ ዳግማዊና የንግስት ዛሪና አሌክሳንድራ ልጅ የዙፋኑ ወራሽ ነበር። ሆኖም ግን በሞት አፋፍ ላይ ቆሞ ነበር። አሌክሲ ሄሞፊሊያ በተባለና ለማያቋርጥ የደም መፍሰስ በሚያጋለጥ በሽታ እየተሰቃየ ነበር። ዶክተሮች ለማዳን ያደረጓቸው ሙከራዎች ከሽፈዋል። የሚፈውስ መድኃኒት ሊገኝ አልቻለም። ካህናት አልተሳካላቸውም። ንግስቷ ዛሪና በፍርሃትና በሐዘን ውስጥ ሰጥማ ነበር። ይህን ነበር በሕይወቷ ለመጀመሪያ ጊዜ ራስፑቲንን ያገኘችው። ራስፑቲን ይህንን አደገኛ ህመም ለማዳን መድኃኒት አልተጠቀመም፣ አስማትም አልተጠቀመም ነበር። እጆቹን በልጁ ላይ ያደረገ፣ በሹክሹክታ ጸሎቶችን ደጋገመ። በዚያ አስፈሪና አጥማቂ እይታው ተመለከተው። በድንገት የአሌክሲ ደም መፍሰስ አቆመ። የተፈጠረው ምናልባት ሂፕኖሲስ ተብሎ የሚታወቀው አእምሯዊና ስነ ልቦናዊ ጉዳይ ሊሆን ይችላል። ምናልባት እናትየዋን አረጋግቷት ሊሆን ይችላል። ምናልባትም ዶክተሮቹ ጎጂ የሆኑ የህክምና ክትትሎችን እንዲያደርጉ አግዷቸው ይሆናል። ምናልባትም እድለኛ ሰው ሆኖ ሊሆን ይችላል። ነገር ግን ለንግስቷ ራስፑቲን በእርግጥም ልጇን አድኖላታል።
ከዚያን ዕለት ጀምሮ ራስፑቲን የንግሥቷን ሙሉ እምነት አገኘ። ያገኘው እምነት ከሎጂክ፣ ከዶክተሮች ወይም ከመላው ሥርዓተ መንግሥት የበለጠ ጠንካራ እምነት ነበር። ኃይል ፍርሃትን ይፈለፍላል። ራስፑቲን ወደ ንጉሣዊ ቤተ መንግሥት የዙፋን ጥላ መስሎ ገባ። በሹክሹክታ ምክሮችን ለገሰ፣ ሚኒስትሮችን ባረከ፣ ጄኔራሎችን አስወገደ፣ የመንግሥት ውሳኔዎች ላይ በርካታ ለውጦችን አደረገ። ዛሪና ለእርሱ ታዛዥ ሆነ። በዚህ ምክንያት ፍርድ ቤቱ ጠላው፣ መኳንንቱ ይፈሩታል፣ ካህናት እርግማናቸውን አውርደውበታል። እርሱ ግን ያለምንም ፍራቻ እስኪበቃው በመጠጥ ውስጥ ተዘፈቀም። ሴቶችን አሳደደ፣ ወደ ሴተኛ አዳሪዎች ጎጆ ተመላለሰ፣ ሚስጥራዊ የአምልኮ ሥርዓቶችን አከናወነ፣ ለባለጠጎች መስማት የማይፈልጉትን ነገር ነገራቸው። በዚህ ሁሉ መሃል ግን ለቁጥር ለሚያዳግቱ ጊዜያቶች ሊያጋልጡት ቢሞክሩም ራስፑቲን ከእያንዳንዱ መከራ እየተረፈ ይወጣ ነበር። ምክንያቱም ከራስፑቲን ኋላ ግዛቱን አንድ ያደረገ ወሳኝ ሰው ነበር። እሷም ዛሪና አሌክሳንድራ ነበረች። ለዛሪና እሱ ገበሬ አልነበረም፣ ኃጢአተኛና አጭበርባሪም አልነበረም። ራስፑቲን ልጇን ሊያድን የሚችለው ብቸኛው ሰው ነበር። በዚህ ምክንያትም ራስፑቲን በማንም የማይነካና የተጠበቀ ሰው ነበር። ራስፑቲን እየጠነከረ ሲሄድ ሩሲያ እየተዳከመች ሄደች። አንደኛው የዓለም ጦርነት ተጀመረ። ሰራዊቱ እየተሸነፈ ነበር። ረሃብ ተስፋፍቷል። በመንገዶች ላይ ሁከት በርትቷል። ታዲያ ስለ እያንዳንዱ ውድቀት፣ ስለ እያንዳንዱ ሽንፈት፣ በጦር ሜዳ ላይ ስለወደቀው እያንዳንዱ አስክሬን ራስፑቲን ተወቃሽ ሆነ። ራስፑቲን ሙሰኛ ነው ተባለ። ራስፑቲን ዲያብሎስ ነው ተባለ። ዙፋኑን የሚቆጣጠረው ራስፑቲን ነው ተባለ። ጋዜጦች እንደ አውሬና ከንግሥቲቱ ጋር እንደሚተኛ ጋኔን አድርገው የሚያሳዩ የካርቶን ምስሎችን አሰራጩ። በከተማው የሚሰሙ ሹክሹክታዎች ወደ አንድ አቅጣጫ አምርተው ነበር፣ ራስፑቲን መሞት አለበት ወደሚል ድምዳሜ። የመጨረሻው ምሽት ታኅሳስ 1916 በልዑል ዩሱፖቭ የሚመራ የመኳንንት ቡድን ራስፑቲንን ለማስቆም ወሰነ። ተመካክረው ወደ ቤተ መንግሥት ጋበዙት። በቤተ መንግሥቱ የላይኛው ክፍል ሙዚቃው ደርቷል፣ ወይን ይንቆረቆራል፣ ኬኮች ይቆረሳሉ፣ ሻማዎች ቢጫ ብርሃናቸውን ያፈልቃሉ። ራስፑቲን ወደ ቤተ መንግሥቱ ፈገግ ብሎ ገባ። አምኗቸው ነበር። ጣፋጭ ምግቦችንና የተመረዘ ወይን አቀረቡለት። የተሰጠውን በላ፣ የተቀዳለትን ተጎነጨ። ነገር ግን ምንም አልሆነም። ሴረኞቹ በተፈጠረውና በሚያዩት ነገር ደነገጡ። በዚህ ጊዜ እቅዱ መክሸፍ እንደሌለበት ያመነው ዩሱፖቭ ሽጉጥ አውጥቶ አቀባበለ፣ ተኮሰ። ራስፑቲን መሬት ላይ ወደቀ። ተሰብሳቢዎቹ በእፎይታ ተነፈሱ። ነገር ግን ዩሱፖቭ በሰውነቱ ላይ ሲደገፍ የራስፑቲን አይኖች ተከፈቱ። ራስፑቲን ከወደቀበት ተነስቶ ቆመ። የተመታበት ቦታ እየደማና በስቃይ እያጓራ ነበር። እየተራመደ ወደ ቤተ መንግሥቱ በር ማቅናት ጀመረ። በዚህ ጊዜ ዩሱፖቭ በሕይወት አለ ሲል ጮኸ። እንደገና ተኮሱበት። አሁንም ደግመው ተኮሱበት። አሁንም ደጋግመው ተኩሰው መቱት። እሱ ግን እየተነፈሰ ነው። በወደቀበት እየዳኸ ከቤተ መንግሥቱ ወደ በረዶ ወጣ። በመጨረሻም ደበደቡት፣ አጥብቀው አሰሩት። ተሸክመው በበረዶ ምክንያት እጅግ ወደ ቀዘቀዘው ወንዝ ወስደው ወረወሩት። ራስፑቲን በመጨረሻም ሞተ። ምናልባት በመስመጥ ይሆናል የሞተው እንጂ በመርዝ አይደለም። ጥይቶችም ሕይወቱን አልነጠቁትም። ድብደባ እስትንፋሱን አልቀማውም። ውሃ በሕይወት ዘመኑ ሁሉ በሞት ውስጥ የተጓዘው ሰው በመጨረሻም በዝምታ ሰጠመ። የሴራ ተንታኞቹ ሩሲያን ከጥፋት እንዳዳኑ ያምኑ ነበር። ነገር ግን ተሳስተዋል። ከ2 ወራት በኋላ መላው የሮማኖቭ ሥርወ መንግሥት ፈረሰ። አብዮት ፈነዳ። ዛር ወደቀ። የንጉሣዊው ቤተሰብ ተገደለ። ሩሲያ ነደደች። በዚህ ሁሉ ውስጥ ግን የራስፑቲን ጥላ ሞት ሕያው ሆኖ እንደቆመ ነበር። አንዳንዶች በሕይወት ቢኖር ኖሮ ሊያስጠነቅቃቸው ይችል ነበር ይላሉ። ያድናቸውና ዕጣ ፈንታውን ይቀይረዋል ሲሉ ይናገራሉ። ሌሎች ደግሞ የእሱ ተጽዕኖ አስቀድሞ እንዳፈራረሳቸው ይገልጻሉ። ያም ሆነ ይህ ግን እብዱ መነኩሴ ሲባል የነበረው ራስፑቲን ሊረሱት ወደማይችሉት አፈ ታሪክ ተቀይሮ ነበር። ራስፑቲን ከሞተ በኋላ ከሕይወት የበለጠ ሆኖ ነበር። ለአንዳንዶች ጭራቅ ሲሆን፣ ለሌሎች ሚስጥራዊ ሰው ነው። ለአንዳንዶች የሙስና ምልክት ሲሆን፣ ለሌሎች የትንቢት ምልክት ነው። የስሙ ትርጓሜ አደጋ፣ አማላይነት፣ ምስጢር እና ህልውነት የሚሉ ሐሳቦችን የያዘ ነው። ራስፑቲን ራሱን የቻለ ጥናት ሆነ። ራስፑቲን በሩሲያ ትውስታና ትዝታ ውስጥ ያረበበ መንፈስ ነው። ስልጣን ሲወድቅና ተስፋ መቁረጥ ሲከሰት ሚስጥራዊ ሰዎችን ወደ ዙፋኑ አቅራቢያ መጋበዝ ወደ ምን እንደሚያመራ የሚያሳይ ማስጠንቀቂያ ነው። እናም አስተያየቱ ያ በአንድ ጊዜ ቀዝቃዛ እንዲሁም እንደ ነበልባል የሚፋጅ አስተያየቱ አሁንም ስዕሎችን፣ መጽሐፍትን፣ ፊልሞችንና ዘመናዊ የፖፕ ስነ ባህልን እየተከታተለ ይገኛል። የማይሞተው ሰው። ታዲያ ራስፑቲን ማን ነበር? ፈዋሽ ነውን? አታላይ ነውን? ኃጢአተኛ ነው? ቅዱስ? ጭራቅ ነው? ራሱን ያዳነ ሰው ነው?
ወይንስ ተአምረኛ ሰው? እውነታው ይህ ነበር። ራስፑቲን የእምነትን ኃይል ያገኘ ሰው ነበር። እናም እምነቱን እስከ ዙፋኑ አናት ድረስ ይዞት ተጉዞ ነበር። ራስፑቲን የሰውን ፍርሃት፣ የሰውን ህመምና የሰውን ድክመት መረዳት የቻለ ሰው ነው። ወደ ሰዎች አእምሮ እንዴት መግባት እንደሚችል ያውቅ ነበር። ሰዎች እንዲያምኑት የማድረግ አቅም ነበረው። ሰዎችን እንዴት ታዛዥ ማድረግ እንደሚቻል ጠንቅቆ ያውቅ ነበር። በእርግጥ ራስፑቲን በስጋው ከሞት ማምለጥ አልቻለም። ታሪኩ ግን ከሞት አምልጧል። ምክንያቱም ሰዎች ሊረዱት የማይችሉትን ነገር ይፈራሉ። እሱ ግን እስከ ቤተ መንግስት የደረሰ ገበሬ ነው። ራሱን ቅዱስ ብሎ የጠራ ኃጢአተኛ ነው። በአንድ ሌሊት 3 ጊዜ የሞተ ሰው ነው። ራስፑቲን ሰው ብቻ አልነበረም። ራስፑቲን ምልክት ነበር። አንድ ሰው ምን ያህል ርቀት ሊወጣ እንደሚችል የሚያሳይ ምልክት እና ሰው ምን ያህል ክፉኛ ሊወድቅ እንደሚችል የሚያሳይ ምልክት። ለዚህም ነው ታሪኩ አሁንም የሚነገረው፣ ስሙ አሁንም በታሪክ ውስጥ የሚያስተጋባው እና እሱ ራስፑቲን የማይሞተው ሰው ነው። መኖሪያ ደግሞ ሰው በህይወት እስካለ በታሪኩ መካከል ነው። ምናልባት ሞት በራሱ መጨረሻ ሳይሆን መካከል ሊሆን ይችላል። በጭንቀት ቻለም ውስጥ አዲስ ነገር ፍለጋ እንጓዝናለን። መልካም